የሚያውቃት ሁሉ የአንድ ዘመን አስፈሪ ክስተት ናት ይላል። የአውዳሚነት የጭካኔና የአምባገነንነት ምሳሌ ናት። ሴታዊ ባህሪ እንስፍስፍ አንጀት ሲታደል በቃ ለሷ የተዘለላት በሚመስል መልኩ ልበደንዳናና መጥፎ ነበረች። እሷ ከፈለገች ስለ ፍላጎቷና ስለ ክብሯ የብዙ ሰዎች ህይወትን በሳት ትማግዳለች። የተቃወማትን ያለ ርህራሄ ትወጋለች። የጣላትን ትጥላለች። የናቃትን እጥፉኑ ታዋርዳለች። ምሽጓ ያስፈራል። አድፍጣ ያሰባሰበችውን ኃይሏን ስትጠቀም የሚተርፍ ሰው አለመኖሩን ታሪክ ራሱ ምስክር ነው። ማራኪ ገጿን አይተው በውበቷ የተታለሉ ሁሉ ከጀርባቸው ተወቅተዋል። ይቺ ሴት በፍቅር ታጠምዳለች። ነገር ግን ፍቅርን አታውቅም። የወደዳትን ሁሉ መጠቀሚያ ታደርጋለች። የቀረባትን እያሳሳቀች በመርዟ ትገላለች። በእርግጥ እንኳን ገጿ በወቅቱ ስሟም ያርበደብድ እንደነበረ አክሱማውያን ምስክር ናቸው። ስሟ በራሱ መገለጫው ፍርሃት ነበር። እያንዳንዱ አክሱማውያን ይህንን ፍርሃት ጠንቅቆ ያውቀዋል። ምክንያቱም በእጇ ማንነቱን ተነጥቋል። በቁጧ ሀገሩን አጥቷል። ስለዚህ የዋዛ እንዳልሆነች ያውቃል። ያለችውን ሳትፈጽም የወደደችውን ሳታደርግ የማትመለስ እንስት እንደነበረች ሬት እያለው እንኳን ይመሰክራል። ምስክርነቱ እውነት ነው። በወቅቱ ከሰነዘረችው የጥፋት በትር ያመለጠ አክሱማዊ አልነበረም። ይህ ደግሞ የዮዲት ጉዲትን አምባገነንነት በግልጽ ያስረዳል። ውድ የቻናላችን ተከታታዮች በዛሬው ታሪካችን ላይ የሀገራችን ነገስታት ድርሳነ መሰል የዮዲት ጉዲትን ታሪክ እንመለከታለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያለን በቀጥታ ወደ ታሪኩ እናልፋለን። 56ኛዋ የኢትዮጵያ ንግስት ናት። ሆኖም በኢትዮጵያ ታሪክ ውስጥ እጅግ የተወገዘችና የተጠላች ሴት ነበረች። አጥፊነትና በክፋት ታሪኳ ምናልባት ግራኝ አህመድ ይገዳደራት ይሆናል እንጂ በዘመኗ ለክፋቷ ተወዳዳሪ አልነበራትም። ወላጅ አባቷ ደብተራ ግራ መስቀል ልጁ በአርብ ዕለት ስትወለድ ይህ እንደሚሆን ታውቆት መሰል በጣም ሰክቶ ስለሷ የሚሆነውን ለማወቅ መጽሐፍ አስገልጦና ኮከብ አስቆጥሮ ነበር። እንዳሰበውም ዮዲትና አርብ ዕለት ብዙ ነገር ያመሳስላቸዋል። ዮዲት መልኳ ፋሲካ ቢመስልም የነካት ሁሉ የሚያዝንባት ጎልጎታ፣ ያመናት ሁሉ የሚሰቃይባት መስቀል ነበረች። ስለዚህ አባቷ ተስፋና ፍርሃት እየተፈራረቁበት ስሟን ዮዲት አላት። ይህም ስም ይበልጥ ቆራጥና ጠንካራ ያደረጋት። በእናቷ ላስታዊ በአባቷ አክሱማዊ የሆነችው ዮዲት ከልጅነቷ ጀምሮ ብልህ፣ ውብና አስቀድማ በስላ የጨረሰች ነገሮችን በጥልቀት የምታይ ነበረች። ነገረ ስራዋን ያዩ ሁሉ በእርግጥም ይቺ በሰሜን ሳትሆን ከደቡብ የተነሳች የሲዳማ ንግስት ነበረች ይላሉ። ይህንን የሚሉት በዚያን ዘመን በኃይለኛና በጨካኝ አገዛዝ በሴቶች ይገዛ የነበረው መንግስት ሲዳማ ስለነበረ ነበር። በዚህም የተነሳ ለሲዳማ ባህላዊ እምነት ተራኪዎች እንደሚሉት ልክ እንደ ሲዳማዋ ንግስት ፉራ የሀቬላ ጋሬ ዘር ናት ይላሉ። ሶማሌዎች በበኩላቸው ደግሞ ሀርላ ከሚባለው ቦታ የነገሰች ባዲት የተባለች የሐረር ሶማሌ ዘር ናት ይሏታል። ያም ሆነ ይሄ ግን ዮዲት 40 ዓመት ኢትዮጵያን ገዝታለች። ኢትዮጵያን ለ40 ዓመታት ስትገዛም ኢትዮጵያን በውጭ ኃይል አላስደፈረችም። ግን ደግሞ እልህኛና ተንኮለኛ ነበረች። የተንኮል ታሪኳ የሚጀምረው ናቡከደነጾር በነገሰ በ12ኛው ዓመት ኦሎፈርኔስን ከብዙ ሺህ በሚቆጠር ሰራዊት ጋር ልኮ በእስራኤል የምትገኘውን የቤቱሊያን ከተማ ሲያስከብብ ነው። ከተማይቷ በሬን አልከፍትም አሻፈረኛለች። ሆኖም በእንቢቷ መቀጠል ሳትችል ቀረች። ከ40 ቀን በኋላ አገሪቷ ረሃብ ጸናባት። የከተማዋ ነዋሪዎችም ከንቲባ አዚያስን እንዲያሉት እባክህ በረሃብ ልናልቅ ነውና እጃችንን እንስጥ። እሱም የህዝቡን መሰቃየት ተመልክቶ በእጅ ያለ። ነገር ግን ይህ ይሆን ዘንድ አንዲት ከስምዖን ነገድ የምትወለድና እጅግ የተዋበች ሴት አልፈቀደችም። ይቺ ሴት ስሟ ዮዲት ይባላል። በጉባኤው ላይ ዮዲት ሐሳብ አቀረበች። እንዲህም አለች፣ አዚያስ ሆይ እኔ ወደ አበጋዝ ኦሎፈርኔስ እንድሄድና እጅ የምንሰጥባቸውን ሁኔታዎች እንድደራደር ይፈቀድልኝ ስትል ጠየቀች። ፍቃድም ተሰጣት። ዮዲት ደንገጡሯን አስከትላ ወደ አበጋዝ ኦሎፈርኔስ ድንኳን ሄደች። ወደ ኦሎፈርኔስ ከመሄዷ በፊት ተፈጥሮ ካጎናጸፋት ውበቷ ላይ ውበትን ደርባ ዮዲት ራሷን አየችው። ውብ ናት። አይኗ የመሰከረላትን ውበትም ኦሎፈርኔስም አረጋገጠላት። ሲመለከታት በቆንጆና አፈዘዘ። መልኳ ብቻ አይደለም የጨዋቷ ለዛዋና አንደበተ ርቱዕነቷ ማረከው። በጦር ሊማርክ የመጣውን የጦር አገዛዝ በውበቷ አንበረከከችው። በመጀመሪያው ቀን ድንኳን ውስጥ ሲደራደሩ 3 ሰዓት አሳለፉ። ከካምፑ ወደ ከተማው ዮዲት ከነደንገጡሯ በክብር ተሸኘች። በዚህ መልኩ ለ3 ቀናት ከተመላለሰችም በኋላ ኦሎፈርኔስ ወንድነቷ አሸንፈው በፍቅሯ መውደቁን በውበቷ መረታቱን አበሰረላት። ካልክስ እኔም አልቻልኩም አለችው። ሞገደኛ አይኗ ካልጋ ላይ ጣለው።
በእርግጥ ዮዲትም በፍቅሩ ብትሸነፍም ለሀገሯና ለሕዝቧ ለገባችው ቃል ታማኝ ነበረች። ብቻ እሷ ባዘዘችው መልኩ ነገሮች እስኪያበቁ ድረስ ሆሎፈርኔስ ድንቅ ምሽት ከዚህ ሴት ጋር አጣጣመ። ከቆይታ በኋላም ያለ ሐሳብ ከዮዲት ክንድ ላይ እንቅልፍ ወሰደው። ያኔ ዮዲት ካጠገቡ ተነሳችና ልብሷን ለበሰች። ስትጨርስ ሆሎፈርኔስን በተጋደመበት ቁልቁል ተመለከተችው። ያለ ሐሳብ በእምነት ተኝቷል። በዓይኗ ሙሉ ሰውነቱን ዳሳ ካበቃሽ በኋላ ለአንዴና ለመጨረሻ ጊዜ ያለ ርህራሄ አንገቱን ቆርጣ ጣለችው። የራስ ቅሉንም በጨርቅ ጠቅልላ ለደንገጡሯ ሰጠቻት። ከዚያም ምንም እንዳልተፈጠረ ከሆሎፈርኔስ ድንኳን ወጥታ ወደ ከተማው አቀናች። ወደ ሀገሯም ተመለሰች። አመላለሷ ኩራትና ጀብዱ የታከለበት ነበር። ዮዲት ከንቲባው አዚያስ ጋር ስትደርስ የሆሎፈርኔስን አንገት እነሆ በረከት ብላ አስረከበችው። አዚያስ የሆነውን ባየ ጊዜ እጅግ ተገረመ። ዮዲት ግን ጊዜ አላባከነችም። ክቡር ከንቲባ ሆይ አሁን በሆነው ነገር እጅግ ስለተደናገጡ ሳይረጋጉ በፍጥነት እንውጋቸው አለችው። እንዳለችውም ሆነ። እስራኤል ድል አደረገች። ዮዲትም ለአምላኳ የምስጋና መስዋዕት አቀረበች። ግና በዚህ አላበቃችም። በ14 ዓመቷ አባቷ ደብተራ ግራ መስቀል ዮዲትን ይድራት ዘንድ ጠየቃት። ውድ ልጄ እኔ የወደድኩትን አግቢ ብዬ አላስገድድሽም። የወደድሽውን ከፈለግሽ ከእናትሽ ሀገር ካልሆነም ደግሞ ከኔ ዘር መርጠሽ አግቢ። እኔ የሚደረገውን ሁሉ አሟልቼ እድርሻለሁ አላት። ዮዲት ግን ማግባት ሳትፈልግ ቀረች። ምንም እንኳን ዮዲት ለጋብቻ ዝግጁ ባትሆንም ወንዶች በውበቷ በፍቅር መውደቃቸው ግን አልቀረም። በአንድ ወቅት አንድ የማርያም ጽዮን ዲያቆን ከዮዲት ፍቅር ያዘው። ከወርቅና ከሌሎች ክቡር ድንጋዮች የተሰሩ የቤተክርስቲያኗን ንብረቶችም ለፍቅሩ እጅ መንሻ ያደርጋቸው ጀመር። ብዙም ሳይቆይ ግን እነዚህ የቤተክርስቲያኗ ንብረቶች እየጠፉ እንደሆነ ተስተዋለ። ዲያቆኑ ሲሰርቅም እጅ ከፍንጅ ተያዘ። ሊቃውንት ዲያቆኑን አፋጠጡት። እነዚህ ንዋያተ ቅድሳትና የከበሩ ዕቃዎች ለማን እንደሚያደርስ ካልነገርከን አንለቅህም አሉት። ያለበለዚያ ደግሞ እንደሚገዝቱት አስፈራሩት። ከነፍሱና ከስጋው መምረጥ ያቃተው ዲያቆንም በስተመጨረሻ ለነፍሱ አደላና ጣቱን ወደ ዮዲት ጠቆመ። ቀሳውስቱ ዮዲት ዘንድ ሄዱ። ከዮዲት ዘንድም ያ ሁሉ ከጽዮን ጠፍቷል የተባለው ወርቅና የከበረ ዕቃ ተገኘ። የሆነውን ባዩ ጊዜ ቀሳውስቱ ዮዲትን ያዟት። አንድ ጡቷን ቆረጡና በዛ ሁኔታ ትተዋት ሄዱ። የዮዲት አባት ከሄደበት ሲመለስም በደም ተለውሳ አገኛት። በድንጋጤ የሚያደርገውን አጣ። ሆኖም ለመድኃኒት የሚሆኑ የእጽዋትን ምስጢር የሚያክሰው ስለነበረ በጊዜ ሂደት ልጁን ከሞት አዳናት። ወደ እናቷ ሀገርም ልኳት ለብዙ ዓመታት በዛ ቆየች። ዮዲት ግን የሆነባትን ነገር ሁሉ አልረሳችም ነበር። ለአክሱማውያን የሚሆን የበቀል በትሯን ዘረጋች። የዮዲት ሰራዊትም አክሱምን ወረረ። ህዝቡንም ድባቅ መታ። አክሱማውያንን አርበደበደ። አክሱም ዳግም እንዳታንሰራራ በማሰብም የውሃ ጉድጓዶችን ሁሉ በአፈርና በድንጋይ ደፈኑ። አክሱማውያን ተዳከሙ። በስተመጨረሻም አበቃላቸው። ዳግም ላትነሳ እስከ ወዳኛው አክሱም አሸለበች፣ ታሪኩን አቀረች። የንጉሱ ዘሮች ሁሉ ሲያልቁ አንድ ሕፃንና ልዑል ብቻ ተረፉ። ጥቂት ታማኝ መኳንንቶቻቸውም ይህንን ልዑል ይዘው አመለጡ። በዝዋይ ደሴት ለ7 ዓመታት ከኖሩ በኋላ ወደ መንዝ ተሻገሩ። መንዝን የመረጡበት ዋነኛው ምክንያትም የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ሲመጣ ለመከላከል አመቺ በመሆኑ ነበር። ዮዲትም በተለያዩ አጋጣሚዎች ተርፈው እስካሁን ድረስ ካሉት ጥቂት ሐውልቶችና የሥነ ጥበብ ቅርሶች ውጪ ሁሉንም አውድማለች። አብያተ ክርስቲያናትን አቃጥላለች። በርካታ ጥፋትም አስከትላለች። ሆኖም ከዚህ ጥፋት በኋላ የተረፉት መኳንንትና ልዑል ወደ አክሱም ከተማ ሊመለሱ ሞክረው ነበር። ቢሆንም ግን ዳግም በአክሱም ላይ ለመንገስ ወደ 200 ዓመታት እንደሚፈጅባቸው ባወቁ ጊዜ የንግስናውን ሐሳብ እርግፍ አድርገው ተውት። ዮዲትም ከአክሱም መፍረስ በኋላ በትሯን ጨበጠች። ለ40 ዓመታት ያክልም ኢትዮጵያን አንቀጥቅጣ ገዛች። በዚህ ምግባሯ ከውበቷ እኩል አረመናዊነቷ ከብስለቷና ከእውቀቷ በሚስተካከል ድፍረቷና እልኋ ዛሬም ድረስ ይነሳል። ውድ የቻናላችን ተከታታዮች በዛሬው መሰናዷችን ላይ የያዝነውን ታሪክ በዚሁ ፈጸምን። በየጊዜው ይህንን መሰል የፍቅር፣ የወንጀል እንዲሁም አስገራሚ የግለሰብ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ መቀላቀል አይርሱ እንላለን። ሰናይ ጊዜ ለእናንተ ተመኘን።